በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የክርስትናችን መሰረቱ ምንድን ነው? በዚህ ርዕስ ስለ ክርስትና አንዳንድ ሀሳቦችን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። የክርስትናችን መሰረቱ ምንድን ነው? የቤተ ክርስቲያን መሰረት ሳይሆን በግል ሕይወታችን የክርስትናችን የተመሰረትንበት ክርስትና ምንድን ነው የሚለውን ነው እንድናይ የፈለኩት። ያው እንደሚታወቀው ቤተ ክርስቲያን የተመሰረተችው በክርስቶስ ደም በቤዛነቱ ላይ ነው። ሌላ የቤተ ክርስቲያን መሰረት የለም። የቤተ ክርስቲያን መሰረት ክርስቶስ ነው። በወንጌል እንደተነገረው፣ በወንጌል እንደተገለጸው በክርስቶስ ቤዛነት በደሙ ላይ ቤተ ክርስቲያን እንደተመሰረተች ይታወቃል። ግን በግል ሕይወታችን የተመሰረትንበት የክርስትና ሕይወት ምን ይመስላል የሚለውን ነው ጥቂት ደቂቃዎችን ወስደን እንድናይ የፈለኩት። መነሻ እንዲሆነን የሐዋርያው የጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 19 እስከ 23 ያለውን አነባለሁኝ። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዶአልና እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ እናንተንም ክርስቲያኖችን ነው። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንሁ ይላል። እንግዲህ እንደሰማነው ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ እንድትኖሩ ነው። የክርስትና መሰረት ይህ ነው። በወንጌል ቃል የተመሰረተ ክርስትና ዓላማው ይህ ነው። ሳይናወጡ ተደላድሎ መኖር። በሰሙት ወንጌል በሰሙት የተስፋ ቃል ወንጌል ሳይናወጡ ተደላድሎ መኖር። የብዙ ሰው ክርስትና ከስር መሰረት ተደላድሎ የተቀመጠ ማንነት የሌለው በልማድ ብቻ ላይ የተመሰረተ ክርስትና በብዛት ይታያል በዚህ ዘመን። ጳውሎስ በተመሳሳይ ሁኔታ ስር ሰዳችሁ እንድታድጉ ነው የሚለው። ስር ሰዶ ተደላድለውና ሳይናወጡ ከወንጌል በተነገረው የተስፋ ቃል ጸንቶ መገኘትን ነው ክርስትና የሚያስተምረን። ስለዚህ የወንጌል ቃል በሕይወታችን ሲኖር እንዲህ አይነት ሁኔታ በግልጽ በሕይወታችን ይታያል ማለት ነው። የእምነታችን ታላቅነት ሊገለጽ የሚችለው በዚህ መሰረትነት ላይ ስንመሰረት ነው። ብዙ ሰው የእምነቱን ታላቅነት የክርስትናውን ታላቅነት ለመግለጽ በተለያየ መንፈሳዊ ቅናት ብዙ ይናገራል፣ ብዙ ይላል። ነገር ግን እኛ መጀመሪያ የተመሰረትንበት የክርስትና መሰረት ምን ላይ እንደሆነ ማወቅ ይገባናል።
በቃለ ወንጌል ላይ ተመስርቶ በቃሉ እውነት ላይ ሳይናወጡ መመስረት። አንዲት እህት ስትናገር የሰማሁት በማህበራዊ ሚዲያ ላይ ሲዘዋወር የሰማሁት አንድ ነገር አለ። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ተብሎ በትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ላይ የሰፈረውን ቃል መልአኩ ቅዱስ ገብርኤል ለድንግል ማርያም ያበሰራት ቃል ስትል ሰምቻለሁ። ይህን እንደ ምሳሌ ያነሳሁ እንጂ ብዙ ሰው በተለያየ ሁኔታ እንዲህ አይነት ምን ላይ እንደተመሰረትን በቃሉ ያለውን በቃሉ የተገለጠውን እውነት ባለመረዳት ባለማወቅ በልማድ ብቻ የምንናገራቸው ብዙ ነገሮች አሉ። ይህን እንደ ምሳሌ ልጥቀሰው እንጂ በየአጋጣሚው እንዲህ አይነት ስህተቶች በየጊዜው ይታያሉ፣ ይነገራሉ። እውነት ነው፣ ሰው የሆነ ሁሉ ይሳሳታል። ነገር ግን የተመሰረትንበትን የክርስትና መሰረት በውል መረዳት በውል ማወቅ ተገቢ ነው። ስለ ክርስትናችን እምነት የተመሰረትንበት ምንድን ነው የሚለውን በውል ማወቅ ይገባናል። ቃሉ ምን ይላል የሚለውን በልማድ ብቻ እኔ ክርስቲያን ነኝ ብሎ በቃላትም በድርጊትም ብዙ ነገሮችን በተሳሳተ ሁኔታ እንዳንገልጠው መጀመሪያ የተመሰረትንበትን የክርስትና መሰረት በውል ማወቅ ይገባናል። ክርስቲያን ነኝ እያልን በተሳሳተ ሁኔታ የምንገልጠው ከሆነ ራሳችንንም እምነታችንንም ለነቀፌታ እንዳርገዋለን ማለት ነው። ጳውሎስ በዚሁ በቆላስይስ መልእክቱ ምዕራፍ 1 ቁጥር 10 እስከ 12 ላይ እንዲህ ሲል የገለጸውን እናገኛለን። ቆላስይስ ምዕራፍ 1 ከቁጥር 10 እስከ 12 በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔርም እውቀት እያደጋችሁ፣ በእግዚአብሔር እውቀት ማለት በቅዱስ ወንጌል በቃሉ መሰረትነት ማለት ነው። በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። ለጌታ እንደሚገባ ትመላለሱ ዘንድ። እንግዲህ ለጌታ የማይገባ ምልልስ አለ ማለት ነው። በጎ ፍሬ ሁሉ እያፈራችሁ ለጌታ እንደሚገባ ትመላለሱ ዘንድ። በጎ ፍሬ በበጎ ስራ ላይ የተመሰረተ ፍሬና ለጌታ እንደሚገባ መመላለስ። ቁጥር 21 ላይ ደግሞ ነውርና ነቀፋ የሌላችሁና ቅዱሳን አድርጎ ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእግዚአብሔር ፊት ያቀርባችሁ ዘንድ በፊት የተለያችሁበትን ክፉ ስራችሁን በማድረግ ጠላቶች የነበራችሁትን ነው የሚለው። የነበራችሁትን በክርስትና ላይ ስንመሰረት በዚህ የወንጌል ቃል ላይ ተደላለን ስንመሰረት በጎ ስራና ጌታን ደስ የሚያሰኝ ምልልስ ይኖራል ማለት ነው። ስለዚህ በፊት የተለያችሁበትን ክፉ ስራችሁን በማድረግ ጠላቶች የነበራችሁትን ይላል። ስላለፈው ታሪክ ያነሳና አሁን ደግሞ እንደ ክርስቲያን እንዴት መመላለስ እንደሚገባን ሐዋርያው ጳውሎስ ይናገራል። ስለዚህ የክርስትና መሰረት ይህ ነው። በዚህ ዘመን እንደሚታወቀው ክርስትናን የሚያስነቅፉ ከየአቅጣጫው የሚሰማው በክርስትና ስም በእምነት ስም የሚነገረው አሳፋሪ ነገር የስም ክርስቲያኖች፣ የስም አገልጋዮች፣ የስም መንፈሳውያን ከመብዛት የተነሳ እንደሆነ የሚታወቅ ነው። ስለዚህ የተመሰረትንበት መሰረት ምን ላይ ነው የሚለውን እያንዳንዳችን በውል ራሳችንን ማየት ይገባናል። ማንም ቢሆን በእውቀትም በመንፈሳዊነትም ሙሉ እንዳልሆነ ይታወቃል። ማንም ቢሆን ሙሉ አይደለም። እርሱ በጸጋው በምሕረቱ እያሳደገን ካልሄድን በስተቀር ሰው የራሱ የሆነ ሙሉነት የለውም። ሆኖም በበጎም ይሁን በመጥፎ ምልልሳችን በአደባባይ የሚታይ
በአደባባይ የሚታወቅ መሆኑን ልናስተውል ያስፈልጋል። ከዚህ አንጻር የተመሰረትንበትን መሰረት በውል ማወቅ ይገባናል። ምን ያህል በወንጌል ቃል እንደ ቤተ ክርስቲያን ትምህርት በክርስቶስ ደም በቤዛነቱ በእውነት ቃል ላይ ተመስርተናል ወይ ነው ወይስ በልማድ ሰዎች የሚሉትን ብቻ እያልንና ሰዎች በሚያደርጉት ብቻ እያየን በዛ ነው የምንመላለሰው የሚለውን እንድናይ ያስፈልጋል። የተመሰረትንበትን የክርስትና መሰረት በውል ካላወቅን ካልተረዳን በብዙ ነገር እንስታለን ማለት ነው። በእኛ ምክንያት ከቤተ ክርስቲያን የጠፉ በእኛ ምክንያት ከእምነት የወጡ እንዳይኖሩ የተመሰረትንበትን በውል ማወቅ ይገባናል። በእኛ ምክንያት ምን ያህል እኛ በተሳሳተ መንገድ በተሳሳተ ሁኔታ በምናሳየው በምናደርገው ክፉ ነገር በእኛ ምክንያት የተሰነካከሉ ሰዎች እንዳይኖሩ። ምክንያቱም ሰው በስህተት ውስጥ ካለ በእርሱ ምክንያት ብዙዎች ይሳሳታሉ። በእኛ ምክንያት እኛ በምንፈጽመው ነውር በዘረኝነታችን፣ ባላዊነታችን፣ በክፋታችን፣ በምቀኝነታችን፣ ስነ ምግባር በጎደለው ማንነታችን የተነሳ ከራስ ወዳድነታችን የተነሳ እነዚህ ደግሞ በክርስትና ስም እየተሸፈኑ የሚያሳዝነው ነገር ደግሞ እንደዚህ እንዳይሆኑ በሌሎች ላይ ባለን ጥላቻ፣ ንቀት፣ ክፋት የተነሳ በእኛ ምክንያት ሌሎችን የምንጎዳ ሌሎችን የምናሳዝን ከሆን የተመሰረትንበት የክርስትና መሰረት እውነትነት የለውም ማለት ነው። የምንከተለውን እምነት ሌሎች እስኪጠሉ ድረስ እንቅፋት እንዳንሆን መጀመሪያ የተመሰረትንበትን እምነት በውል ማወቅ ይገባናል። በቃሉ እንደተገለጸው በማይናወጥ በተደላደለ ስር ባለው በወንጌሉ የቃሉ እውነት ላይ የተመሰረተ የክርስትና ሕይወት ሲኖረን ነው እዚህ ላይ የተገለጹትን አስነዋሪና ክፉ ነገሮችን ከውስጣችን እንዳይኖሩ ለሌሎችም እንቅፋትና መጥፋት ምክንያት እንዳንሆን ጥንቃቄ የሚኖረን የተመሰረትንበት የክርስትና መሰረት ነው። ስለዚህ እኛ የተመሰረትነው ምን ላይ ነው? እስኪ የተመሰረትንበትን የክርስትና ሕይወት የክርስትና እውነት በቃሉ እንመዝነው። በቃሉ እውነት ላይ ባለመመስረታችን ለሌሎች እንቅፋት፣ ለሌሎች መጥፋት፣ ለሌሎች ከእግዚአብሔር መንፈሳዊ ኅብረት እንዲርቁ ምክንያት እንዳንሆን እግዚአብሔር ቃል እንደሚለን በእናንተ ሰበብ የእግዚአብሔር ስም በአሕዛብ ይሰደባል ይላል። በእናንተ ሰበብ እኛ የተመሰረትንበት የምንኖርበት ምልልሳችን እንደ እውነተኛ ክርስቲያን ካልሆነ በእግዚአብሔር ስም ላይ ቀር ስድብና ነቀፌታ እንዲሰነዘር ምክንያት እንሆናለን። በእናንተ ሰበብ አለ። በእናንተ ሰበብ እናንተ በምታደርጉት፣ እናንተ በምትሰሩት፣ እናንተ በምትኖሩት ክፉ ነገር የተነሳ የእግዚአብሔር ስም በአሕዛብ መካከል ይሰደባል። ስለዚህ የእግዚአብሔር ስም እንዳይሰደብ ለሌሎችም መጥፋትና መሰናከል ምክንያት እንዳንሆን የተመሰረትንበትን የክርስትና መሰረት በውል ልናውቅ ይገባል። እያንዳንዳችን የተመሰረትኩት ምን ላይ ነው ብለን ራሳችንን ማየት ይጠበቅብናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።